አሜሪካ መማር፣ ህንድ መማር፣ ውጭ አደም ሄዶ መስራት የለም አይሆንም። በጠላት ተይዘሃል። ምንም አምሯን ይዤ ወደ ወንዱ ሰላም ውድ ቤተሰቦቼ እንደምን አላችሁ? እንደምን እስከ ደረሳችሁ? እግዚአብሔር አምላካችን ከሁላችን ጋር ይሁን። ዛሬም በሌላ ርዕሰ ጉዳይ በሌላ ቪዲዮ ቀርብ ያለው የሚያበረቱ የሚያጠነክሩ እኛን ለንስሐ የሚያዘጋጁ እኛን ወደ ቤተክርስቲያን የሚያቀርቡ መንፈሳዊ ህይወታችንን የሚያጠነክሩ ትምህርቶችን ቪዲዮዎችን ይዤላችሁ ቀርብ ያለው እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ለዚህ ቤት ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ አድርጉ። ቪዲዮን ላይክ እና ሼር እያደረጋችሁ ጀምሩ። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። ነፍሳችን እንዳትቸገር በደንብ ማሰብ ይኖርብናል። ክርስቲያኖች አሁን እናቶች ለልጆቻቸው ምናልባትም የጎረቤት ልጅ ልደት ለማክበር በሚሄዱበት ሰዓት ስጦታ ገዝተው ይሰጣሉ አይደል? እንካ ውሰድና ለጓደኛ ይሄን ስጥ ብለው ይሰጣሉ ማለት ነው። ልክ እንደዛ ሁሉ አሁን ለነፍሳችን በእግዚአብሔር ፊት በመጥቆምበት ሰዓት እግዚአብሔር ፊት ይዘሽው የምትቀርቢ ስጦታ ይህ ነው ብለን ልናቀርብላት የምንችል ስጦታ አለ። ብዙዎቻችን እኮ እንደዛ አይነት ሐሳብም የለንም። እውነት ለመናገር ክርስቶስ እኮ ይመጣል። ምን ስጦታን ይዘን የምንጠብቀው? ነፍስና ስጋችንን እኮ ነው ይዘን የምንጠብቀው። እንደባለ ሁለቱ መክሊት ማለት ነው። የተሰጠንን ነፍስና ስጋ ንጹህ አድርገን እነዚያውኑ ራሳቸውን አንጽተን ይዘን ልንጠብቀው ይገባል። እንደ ባለ አምስቱ መክሊት ደግሞ አምስቱን የስሜት ሕዋሳቶቻችን ሳናሳድፍ በዓይናችን ክፉ ሳናይበት፣ በጆሮአችን ክፉ ሳንሰማበት፣ በአንደበታችን የማይገባ ቃል ሳንናገርበት፣ እንዲሁም ኃጢአት የሆነ ነገር ሳናሸትበት ማሽተት በምንችልበት አካል ደግሞ ማለት ነው መዳሰስ በምንችልበት አካላችን ደግሞ ኃጢአት ሳንዳሰስበት ከኃጢአት ጋር ግንኙነት ሰውነታችንን ሁሉ ንጹህ አድርገን መክሊቶች ናቸውና ለእግዚአብሔር ብለን እግዚአብሔር ይሻቸዋል ይፈልጋቸዋል ብለን ንጹህ አድርገን መጠበቅ ይኖርብናል። እግዚአብሔር ወደኛ በሚመጣበት ሰዓት እግዚአብሔር ወደ ዓለም በሚመጣበት ሰዓት ይዘነው በፊቱ ምንቆም ስጦታ አተን እንዳናፈር እንዳንቸገር መጠንቀቅ ይኖርብናል። የእግዚአብሔር ቤተሰቦች እግዚአብሔር ይመጣል። ልክ ያኛው የሆነውን ተመልከቱት። እንግዲህ ሲመጣ ባለቤቱ ሲመጣ ያኛው ደግሞ ምን ማድረግ ጀመረ ማለት ነው። አይ ይሄማ የሰጠኝን መክሊት አዎ ቀብሬ በሻሽ ጠቅልዬ ቀብሬ አኖርኩት ነው የሚለው። ጠብለልኩዋ ውስጥ ተሰበነ ዋንበርኩዋ ወቀበርኩዋ በሻሽ ጠቅልዬ አኖርኳት ይላል እና ዕውቀት ናት ብለው አባቶቻችን ተርጉመውታል። አይምሮ ያለ ከናላ ነውና በሻሽ ተቀለልኳት የሚለውን ሲያብራሩ ነው። ከናላ ነውና እሷን እግዚአብሔር ማወቅ ነበረች የተሰጠችው። እሷንም ቀብሮ አኖራት ማለት ነው። ያ ማለት አልተጠቀመባትም ማለት ነው። ብዙ ሰዎች እኮ አሁን እግዚአብሔርን ያውቁታል። የዚህ ዓለም ሰሪ መሪም እሱ እንደሆነ ያውቁታል። ብዙ ሰዎች ይህን ዓለም የፈጠረም እግዚአብሔር እንደሆነ ያውቁታል፣ ተረድተውታል። ነገር ግን እንደ እግዚአብሔርነቱ መጠን ሊያከብሩት ያልተቻላቸው ናቸው። ይህ ሰው በጣም ብዙ ምክንያት ነው የደረደረው። በጣም ብዙ ምክንያት ምን አለ? ሌባ ቢመጣስ ቢወስድብኝስ ብዬ ፈርቼ፣ ወንበዴ ቀጥቅጦ ቢቀማኝስ ብዬ ፈርቼ፣ አንተ ደግሞ በዚያ ላይ ያልዘራውን ታር ዘይዘራይ ወታስተጋብ ዘይዘሮከ ያልበተንከውን የምትሰበስብ ያልዘራውን የምታጭድ መሆንህን አውቄያለሁ፣ ጨካኝ እንደሆን ካውቃለሁ። ስለዚህ አሁን ብዙ ምክንያቶች ነው የዘረዘረው። ተመልከቱ። ያ ቸር ነጋዴ ክፉ ቢሆን ኖሮ ጨካኝ ቢሆን ኖሮ ይሄን መክሊት እንዲሁ ዝም ብሎ በነፃ ሊሰጠው ይችል ነበር? በነፃ እኮ ነው የሰጠው። ልብ በሉ። በሚሰጠው ሰዓት እሱም እንዲህ አላለም። አይ ጨካኝ መሆንን አውቃለሁ ስለዚህም አትስጠኝ ለኔ አላለም። ያን ጊዜ እሺ ብሎ ነው የተቀበለው። ልክ ባለ ሁለቱ ሲቀበል ባለ አምስቱም ሲቀበል አብሮ ነበር የተቀበለው። አሁን ግን ምክንያት መደርደር ጀመረ ማለት ነው። ሲቆርቡ አብረን ቆረብን፣ ሲመነኩሱ አብረን መነኮስን፣ ወገኖች ሲጠመቁ አብረን ተጠመቅን። ግን እስካሁን ብዙዎቹ አብረው ከኛ ጋር የተጠመቁ ሰዎች አልፈውን በጸጋ ላይ ጸጋ ተጨምሮላቸው በክብር ላይ ክብር አግኝተው በእግዚአብሔር መቅደስ ውስጥ ነፍሳቸው በደስታ እየኖረች፣ አሁን ግን እኛ በዓለም ውስጥ ብዙዎቻችን መነገድ በእኛ ብቻ ነው እንዴ ተጀመረው? ክርስቲያን ምንድነው ይሁሉ ምክንያት ላለመቁረብ? ማረስ በእኛ ብቻ ነው እንዴ ተጀመረው? ውድ ክርስቲያኖች በዓለም ውስጥ መኖር ወይም ልጅ መውለድ በእኛ ብቻ ነው የተጀመረው? ልጆቹ ምክንያት አድርጎ የሚዋሽ ሰው አለ። ነጋዴነቱ ምክንያቱ አድርጎ ያልቆረበ ሰው አለ። እግዚአብሔር የሚባላ እሳት ነው ሲባል ሰምቶ ወይም ይሄ ቅዱስ ቁርባን የሚባላ እሳት ነው የምትለውን ብቻ ሰምቶ እስካሁን ድረስ ወደ ቅዱስ ቁርባን ያልቀረበ በጣም ብዙ ሰው ነው ያለው። ስለዚህ ክርስቲያኖች እንደ እውነት ለመናገር ይሄ የሚባላ እሳት የሆነው ቁርባን ለኛ ብቻ ነው እንደ የሚባላ እሳት የሚሆኑ? እነዚህ የሚያቆርቡትን ካህናት የሚቆርቡትን ምእመናን ሁሉ የማያቃጥል ነው እንደሚመስላችሁ? በማይገባ ሆኖ ቢቀርቡት ኖሮ የማያቃጥል ነው የሚመስላችሁ?
ከሚባላ እሳትነቱ ይልቅ የሚያድን እሳት መሆኑን ማወቅ እንዴት ማሰብ እንዴት ይሳነናል? ክርስቲያኖች ከቁጣው ይልቅ ከመቅሰፍቱ ይልቅ መሐሪነቱ እንዴት አይታየንም? የእግዚአብሔር ቤተሰቦች ሰይጣን ሊያርቀን ሲፈልግ ምንድነው የሚያሳስበን ማለት ነው? ይሄንን ለማድረግ ወይም ለመቁረብ አለበለዚያም ደግሞ ለቤተ እግዚአብሔር አገልግሎት የተገባው አይደለም ብለን እንድናስብ ነው ብቻ ነው የሚያደርገን። የተገባን መሆን እንችላለን የሚለውን ለምንድን ነው የማናስብ? በቤተ እግዚአብሔር ውስጥ ገብተን ለማገልገል እኛም እንችላለን እንደ ሌሎቹ ነው ተፈጥሯችን ብለን ማናስበው ለምንድን ነው? እስካሁን ድረስ በብዙ ምክንያት ውስጥ የተተበተቡ በጣም ብዙ ሰዎች ነው ያሉ ክርስቲያኖች። እንደዚህ በመሆናቸው ምክንያት እንዳለ መክሊታቸውን ቀብረው ያለው አይምሮተ እግዚአብሔር አንድ መክሊት እሷ ናታ። ባለ አንድ መክሊት የተባለው አይምሮ እግዚአብሔር ማወቅ ናት። እሷን በተግባር ወይም እሷን በምግባር አላበዛትም ማለት አልተገለጠማ በስራ። የሆሳዕና ዕለት በጣም አይምሮ ላይ የሚመጣ አንድ ሐሳብ አለ። የሐሳብ ምንድነው? ብዙ ጊዜ ዓለማችን መናገር ያለባቸው ዝም ሲሉ፣ ዝም ማለት ያለባቸው ደግሞ ሲናገሩ ይታያል። ይህንን እውነታ የሆሳዕና ዕለት በተለይ በጣም አስበዋለሁ። ሁለት የመጽሐፍ ቅዱስ ታሪኮችን በጋራ ስናስተያይ ይህንን ነገር እንድናስብ ያደርገናል። የመጀመሪያው የበለዓም አህያ ታሪክ ነው። እንደምታውቁት የበለዓም አህያ አፍ አውጥታ በሰው ቃል የተናገረች አህያ ነበረች። እግዚአብሔር የነቢዩን የበለዓምን እብደት ያገደው አህያይቱ በሰው ቃል እንድትናገር አድርጎ ነበረ። እንዴት ትመታኛለህ? እስከዛሬ የምትቀመጥብኝ አህያ አልነበርኩም ምን ብላ ነቢዩን በለዓምን በሰው ቃል አፍ አውጥታ ተናግራ የገሰጸች አህያ ነበረች። ይቺ አህያ የተሸከመችው በለዓምን ነው። በለዓም ማለት መጽሐፍ ቅዱስ ላይ በጣም ክፉ ከተባሉ ሰዎች አንዱ ነው። የበለዓም ምክር ተብሎ የሚጠራው ራሱ ክፋት ነው። እንደውም የፖርኖግራፊ ሰይጣን የዝሙትን ምስሎች በማሳየት ሰዎችን የማሳሳት ስራ ኢንዱስትሪ አድርጎ እንዲመሰርት አንዱ የበለዓም ምክር ነው። ለባላቅ ለተባለ ሰው እስራኤላውያን ከበረሃ እንደመጡ እርቃናቸውን የሆኑ ሴቶች ጣዖት ይዘው ቆመው ህዝቡን እንዲያሳስቱ ለምን አታደርግም ብሎ የመከረው ምክር የበለዓም ምክር የዝሙትን ምስል ወይም እርቃንን ማሳየትን እንደ ሐሳብ ያቀረበው በለዓም ነበር። ይህንን በክፋቱ የሚታወቀውን ነቢይ የተሸከመች ይቺ አህያ አፍ አውጥታ ተናገረች እና የተናገረችው ንግግር ያው በመጽሐፍ ቅዱስ ተጽፏል። እኔ ግን በጣም ብትናገር ደስ ይለኝ የነበረው በሆሳዕና ዕለት ጌታን የተሸከመችው አህያ ነበረች። ይቺ አህያ የተሸከመችው እንደ በለዓም አይነት የተረገመ ሳይሆን ቡሩክ የእግዚአብሔር ልጅ የተባለ መድኃኒታችን ኢየሱስ ክርስቶስን ነው። በዚህች አህያ ላይ የተጫነው የኃጢአትን ምክር የክፋትን ምክር የሚመክር ሳይሆን የሰውን ድህነት የሚያስተምር ወንጌልን ይዞ ወደ ምድር የመጣ መድኃኒታችን ኢየሱስ ክርስቶስን ነው። በእርግጥ ይቺ አህያ በላይዋ ላይ ክርስቶስ አርፎ በተጓዘባት ጊዜ ምን ተሰምቷት ይሆን? ምንድነው አምላክን መሸከም የሚፈጥረው ስሜት? እኛ የበለዓም አህያ ድምፅ ብዙም አያስደስተንም። ምክንያቱም ልትነግረን የምትችለው ብዙም ነገር የለም። ምክንያቱም የተሸከመችው የተረገመ ሰው ነው፣ ወይም ክፉ ስራ ክፉ ሐሳብ የሚያመጣ ሰው ነው በለዓም። የሆሳዕናው አህያ ግን የተሸከመችው መድኃኒታችን ኢየሱስ ክርስቶስን ነው። አህያ ሆና ሳለ ኪሩቤል የተሰጣቸውን ክብርን የተቀበለችው ሰማይና ምድርን የያዘውን አምላክ የመሸከም ዕድል ነው የተሰጣት። እንዴት ነው አምላክን መሸከም? መናገር የነበረባት በሆሳዕና ዕለት ጌታን የተሸከመችው አህያ ናት። ብዙ ጊዜ ቢናገሩ ምንም የማይጠቅሙ ሰዎች ይናገራሉ። ቢናገሩ ብዙ የሚናገሩት ያላቸው ግን ዝም ይላሉ። ይህንን እውነታ እንዳስብ የሚያደርገኝ የዚህችኛዋ አህያ ዝምታ ነው። እኔ ድጋሚ ባገኛት እባክሽ እንደ በለዓም አህያ ተናገሪ ምላት ይመስለኛል። ለሚያስተምሩን፣ ለሚያበረቱን፣ ለሚያነቁን ለአባቶቻችን እግዚአብሔር አምላካችን ረጅም ዕድሜ ያድልልን። እንግዲህ ሁላችሁም ውድ ቤተሰቦቼ እነዚህን ትምህርቶች ለብዙ ሰዎች ሼር ማድረጋችሁን እንዳትረሱ። ሰዎች እንዲቀየሩ፣ ሰዎች እንዲለወጡ ሁላችንም ኃላፊነታችንን ልንወጣ ይገባል። እንደ ሀገር ነው ያስተማሯት። አዎ ሄዳ 3 ዓመት ተምራ መጣለች። ተመረቀች። አዎ ግን በትምህርት ቤት ነው እንደዚህ የሆነችው። በትምህርት ቤት ነው እንደዚህ ጎበዝ ነበረች። በኋላ እንትን አለ ቤት ተጋለጠ። ጸሎት ቤት አለኝ እዛ ነው የተጋለጠው። ቤት ጸሎት ቤት። አዎ እና የሚስጥት ነው ያለ በቃ ጸበል ብንወስደም ያጓራል። ቤትም ይላል ጸሎት ቤት ትሰግዳለች፣ ትሞተዋለች። ምንም ሚስጥር ነኝ ወይ አለ ወንዱ ይላል። በቃ ምንድነው ነው የምልህ ሚስጥር መተት ነኝ። ዛር ቡዳ አለ ምናምን በቃ ዛር ከቤተሰብ ነው ከእናት ከአባቴ በቤተሰብ ውስጥ ነበር። ይሄ ተቋር ይሁን አላውቅም እንጂ አለ ቤተሰብ አለ እኮ ቤተሰብ ዛር አለ። እናቴ ጋር ዛር ነበር። ያው ከእናቴ ነው ጸጉረ ስላጭ ገባው ነው የሚሉት። እኔ አላውቃትም እናቴ
በሱ ነው የገደላት። ብዙ ሰው ገድሎብናል። እህቶቼም ወንድሜም ዛር ነው የገደላቸው። ዛር ገድሏቸው እኔ እንትን ምለው ምንም ቤት ያለው ነው እኮ ከዘር መንዘር መጥቶ እኮ ነው እዚህ። እንደገና ደግሞ ትምህርት ቤት እያለች በጣም ጎበዝ ናት። እዛ ደግሞ እንትና ሌላ ደግሞ ገብቷል። አሜሪካ መማር፣ ህንድ መማር፣ በውጭ ዓለም ሄዶ መማር፣ ውጭ ዓለም ሄዶ መስራት የለም። አይሆንም። በጠላት ተይዘሃል። እንዴት ይሆናል? አይሆንም። በዛው ላይ ደግሞ ሌላ ጠላት ትጨምርበታለህ። ሱስ ትጨምርበታለህ። ስማ አልተማረችም። ቶይስ ከኔ ጋር ነው ትግሉ። 3 ዓመት አልተማረች። ምን አልከኝ? ከኔ ጋር ነው ስታገል የነበረው 3 ዓመት። ነቃችብህ 3 ዓመት። ድሮን የነቃችሁ እባክህ። እሷን ያስተማረቻት ምንም አእምሯን ይዤ ወደ ወንዱ ስንት ቀን እኮ ነው ያለኝ። የት ሀገር ነው ትውልዶት? የት ነው? ትግራይ ነው። በዚህ ወደ ሰሜኑ ያለው የዛር አይነት ብስስ ያለ ነው። ወደ ሰሜኑ ያለው የመተት አይነት ያለ ነው። ከዛ ሰውም እንደዚህ አብሮ ነው የሚለው አብሮ። እሺ ታናግርና እኔ አልወስለው ይቀይራታል። ምንድን ነው የምትለው አንተ? እናት አላት እኮ ትንግል አላት ይለኛል። ልጅ አባትን ሲሳደብ አልወዳቸውም እንጂ አልወዳትም። ቆሻሻ ሳማ አባቷ ይርበናት አትጫወት። አባቷን ሳማ ይርበዛብሪ በጥፊ ብሎ ደስተኛ ነኝ። እናቱን ተወይም በእናትህ አባቷን እኮ ሳም ነው የምልህ። በልና አትጫወት። ዞር ድራማ ትስራው ዛኔ አልፈልግም። ዞር በልልኝ እንዴ ብችል ባጠፋው ባንቀው በጥፊ ብለው ደስተኛ ነኝ። እኔ ሞክሬ ነበር ደግሞ ልትደባደብ። አዎ አባቷን ልደባደብ ነገር ፈልጌ ነው በጥፊ ብለው እናቱ አልወደውም። ውሻ አልወደውም። በጣም ለሊት እንግዲህ ልጅ አባትን የሚያህል ነገር እንደዚህ ማዞ አፍን፣ አንደበትን፣ አካልን ገዝቶ ገዢ ማለት የዚህ ዓለም ገዢ ማለት እኮ ነው። እና ሳላጠፋ ወይዛል መጥናቸው ነው የሚያናድደኝ። እኔ ተመርክክ ተለቃለህ አትለቅም? እሺ እለቃለሁ። ሽቦት ነው ተከሰው ነው። ወይኔ ወንዱ ተዘጋጅ አልኩህ። እሺ በኢየሱስ ክርስቶስ ስም ወይኔ ዛርና መተት ሁላችንም ሉሲፈር በምንድን ነው የገባው? አንተ እዛ ያለች ጸሎት አቋርጫት ነበር የሆነ ሰው። እሺ ትግል ነው እኮ እዛ ትግል። ሉሲፈር በምን ገባህ ነው ያልኩህ? በሚታይ ባይል በምን በሞባይል በሚታይ ነገር እኮ በፊልም ነው በሞባይል ነው? አዎ በፊልም በሚታይ በስልክ የሚታይ አለ። በስልክ በሚታይ በዛ ነው የገባው። በዛ አቋርጬ ጸሎቷን ለ1 ዓመት አቋርጫት። ሉሲፈር ማለት ሁሉን ሰብስቤ የጨለማው ኮከብ ማለት ነው። የጨለማው ኮከብ ማለት ይሄ ማታ የሚወጣው ኮከብ ነው። የንጋት ኮከብ ኢየሱስ ክርስቶስ ነው። የጨለማው ኮከብ ማለት ማታ ለትልቁ ውድቅት የሚጠልቀው ትልቁ ውድቅት ላይ የሚጠልቃል። ጨለማውን የሚፈራ ነው። በጨለማው ጊዜ ብቅ ይልና ሌሊት ላይ ይጠፋል። እሱ ነው ሉሲፈር ማለት፣ በሱ ነው የተሰየመው። የንጋት ኮከብ ዘንዶ ሁሉም ስብስብ ጨለማውን የሚያነጋ ለፀሐይ ብርሃን አሳልፎ የሚሰጥ ነው። ይሄኛው ሉሲፈር የማታው የጨለማው የውድቅቱ ኮከብ ማለት ነው። በልተስገድ ወጥረውጣት ፈተመድ አፍላው ችግር የለም። ምን ቢፎክር ነው? እሺ በኢየሱስ ክርስቶስ ስም በስላሴ ስም አንድ ጋር በወላዲተ አምላክ ስም በወላዲተ አምላክ ስም በወላዲተ አምላክ ስም በደንብ ጥራ። እሺ ቆይ አንዴ በወላዲተ አምላክ ስም በወላዲተ አምላክ ስም ማርያም ስም ስላሴ ስም በስላሴ ስም ወልታ አስረናል። ሁሉ ተነጥቶ ነው።
አቤት አቤት አቤት! ይሄ ሁሉ ጭቅጭቅ አይገርማችሁም? ያኖር ነው እኮ ስለሆነ። ተነሽ። እንዴት ነሽ? ማን ነው ስምሽ? ሄላ ሄላ ሄላ። እሳቸው ምንድን ነው? አባባ አባባ ትወጃቸዋለሽ? አዎ። ሳሚያቸዋ። ወላዲተ አምላክ ክብር ምስጋና ይግባት። ወይኔ እንዲህ አይነት ጉድ ነው። በጣም አስቸጋሪ ነው። አሁን ጸሎት ቤት ስንጀምር ለጸሎት ኑ ነው የምትለው። ጎበዝ ናት። መጸለይ መስገድ ስንጀምር ሚስጥሩ አይደበቅም። እግዚአብሔር ምሕረቱን ያብዛል። እንዲህ አይነት ጉድ ነው ጉድ። በጣም 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 ቤት ያለ አባቶቻችን ይህን ማየት አይፈልጉም፣ ወይም ደግሞ እንዲህ አይነትም መስማት አይፈልጉም። በፍጹም መስማት አይፈልጉም። እንደዛ የሆነው ለምንድን ነው? አሃ በችግር ውስጥ ነው የተወለድነው። በጣዖት ውስጥ ነው የተወለድነው። የጣዖት ትውልድ ነው ወደ ቤተ እግዚአብሔር የገባው። ደግሞ የጣዖት ትውልድ መሆናችንን አለማመኑ ሌላው አደጋ ነው። ችግር እየሰፋ እንጂ ምሕረት እየበዛ አይደለም የመጣው። ስለዚህ የችግር መንፈስ ነው ህይወታችን ውስጥ። በርች በያዙ በርች የሚቀጥለው ይበርቱ። እንግዲህ ከኋላ ኮተት አለ አለ ነግራቸዋለሁ እኮ እንደዚህ ያለ ነው። ስገዱ ንጸልይ ብላችሁ ጸሎት ቤት አለ። እንግዲህ ቅዱስ ቁርባን ይወስዳሉ። አዎ አሁን አይደለም ብዙ ጊዜ ነው። በርች አንቺ ቤተሰብ የሚበታትነው ከእሱ ጋር ማንም አይቀርብም። ቤተሰብ አይቀርብም። አዎ እሱ ይለኛል፣ ውስጡ ነው ይነግረኛል። አላቀራርብም ከእሱ ጋር ነው ያሉት። ደም ያለ ይሰድ በርች ደግሞ በሚቀጥለው ሳምንትም እንገናኛለን። ለአባታችን ለመልአከ መንክራት መምህር ግርማ ወንድሙ እግዚአብሔር አምላካችን በእውነት ረጅም ዕድሜን ያድልልን። ከዚህ በላይ የሚያገለግሉበትን ዕድሜ እግዚአብሔር አምላካችን ጨምሮ ጨማምሮ ይስጥልን። እኛም ደግሞ ፍሬ እንድናፈራ እግዚአብሔር አምላካችን ሁላችንንም ያግዘን። ስለዚህ እነዚህን ትምህርቶች ሼር ማድረጋችሁን እንዳትረሱ። የምንቀበለውን ስጋና ደም ደግሞ በድፍረት አይደለም የምንወስደው፣ በፍርሃት ነው። በፍርሃት በኪሩቤልና በሱራፌል ጀርባ የምትቀመጥ አንተ በእኔ ታድር ዘንድ የሚገባኝ ሰው አይደለሁም። እንዲያውም የማቴዎስ ወንጌል ላይ ያለውን ምዕራፍ 8 ላይ ያለው መቶ አለቃው የሚናገረው አለ አይደለ? ከቤቴ ጣራ በታች ትገባ ዘንድ አይገባኝም የሚለው ቃል ቀጥታ በዚህ በስጋው ደግሞ ይተረጎማል። ምን ማለት ነው? በኃጢአት በተታታ ቤት በእኔ አካል ውስጥ ልታድር ልትመጣ አይገባም። ነገር ግን ያላንተ መዳን ስለማልችል ፈቃድ ይሁን ብለን የምንቀበለው። ስለዚህ ይሄንን ትህትና ነው ገንዘብ የምናደርገው በዚህ ሰዓት እንጂ በድፍረት ምድራዊ ምግብ እንደሚበላ ሰው ሁነን አይደለም የምንቀበለው። በአፋችን ውስጥ ሳለም የምንለምነው ልመና አለ። ይቅርታ መጠየቅ፣ ደስታን፣ ፍቅርን፣ ሰላምን በውስጣችን እያገኘን እንደሆነ ሊሰማን ይገባል እንጂ በድፍረት ዝም ብሎ እንዳለማዊ ምግብ የምናላምጠው እንዲህ ብለን የምንወስደው አይደለም። እንደውም በአንድ ቅዳሴ አንድ ዲያቆን ተወቅሶበታል በዚህ ዲያቆኑ ይቀበልና ስጋና ደሙን እንደ ምድራዊ ምግብ ሲያላምጥ እመቤታችን ተገልጻ ነው የወቀሰችው። አንተ ደፋር የልጄ ስጋ እኮ ነው ብላለች። አንተ ደፋር ምድራዊ ምግብ አረከው የልጄ ስጋ እኮ ነው። አይገርም? እስከዚህ ድረስ ነው። ስለዚህ በዚህ ፍርሃትና ደስታ ውስጥ ሆነን ነው መቀበል ያለብን። ከዚያ ከተቀበልን በኋላ ያሉ ድህረ ቁርባን ምንድነው ማድረግ ያለብን ከተባለ ደግሞ አንደኛ በቀደመ ኃጢአት እንዳንሸነፍ በስጋው ደግሞ መታተማችንን ማመን አለብን። እዚያ ኃይል ልጓመ ኃጢአት ይሆናል። የኃጢአት ልጓም ሆኖ ቆርጦ ይጥላል፣ ቅድም የተነገረን ማለት ነው። ሌላኛው ደግሞ ልክ ሩቅ መንገድ ከመሄድ ላብ ከሚያወጣ ስራ እንዲሁ ደግሞ በተለያዩ ለክብሩ የማይመጥኑ በእኛ ሁነት የሚፈጸሙ ተግባራት እንዳይፈጽሙ በዛች ቀን ከብሮሟል። ይሄ በጣም ቅዱሳት መጻሕፍትን ማንበብ በተለይ ዮሐንስ 6ን ዮሐንስ ወንጌል ምዕራፍ 6ን ቢያነብሰው ስጋው ደግሞ ለመቀበልም ከተቀበለ በኋላ በጣም ደስተኛ ይሆናል። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ ከኔ ጋር ይኖራል፣ እኔም ከሱ ጋር እኖራለሁ ሲል ሲሰማ ቀጥታ እግዚአብሔር ከሱ ጋር እንዳለ የበለጠ ስሜቱ ይገባዋል። እሱን ማድረግ አለበት። ከዛ ግን ቅድም ጥያቄው ላይ የነበረው ውሃ ለመንካት ወዘተ የሚባሉትን ምክንያት አድርጎ አለመቅረብ አለመቆረብ የሚባለው ግን
እንደ መድኃኒትን እንደው ቁጭ ብሎ እዚህ አልጠቀምም ታምሜ መኖር ፈልጋለሁ እንደማለት ነው። ይሄ በጣም አደገኛ ነው። ቆርቦ አንድ ሰው ብቻውን መሄድ አይገባም የሚባል የለም። ካህናት ሁሉ ይቆርባሉ፣ ይሄዳሉ። ስለዚህ ስጋው ደግሞ እግዚአብሔርን ተቀብለን ጠባቂ ግለሰብ መሾም ለኛ የሚያስፈልግ አይደለም። የሚገባው ስርዓት ግን እንደተባለው ጥፍር መቁረጥ፣ ፀጉር መላጨት፣ ሻወር መውሰድ አይገባም። ስለዚህ ይሄንን ነው የሰው ልጅ ለመዳን የታዘዘውን ነገር ቅድመ ቁርባን፣ ጊዜ ቁርባን፣ ድህረ ቁርባን መፈጸም አለበት ማለት ነው እንጂ ቅድም ሲባል እንደነበረው ንስሐ ከገባሁ ምን አለ ባልቀበልስ ምን ያደርግልኛል ማለት ግን አንድ ሰው መንገድ ውሎ ሩቦት መጥቶ ደክሞት ከምግብና ከሻወር የትኛውን ቀድሞ ይወስዳል? ቀድሞ ሻወር ነው አይደል? ሻወር ከወሰደ በኋላ ወደ ምግብ ይመጣል። ሻወር ከወሰድኩ ባልበላም ችግር የለውም ይላል። ንስሐ ማለት ሻወር እንደመውሰድ ነው፣ ንጽህና ነው የሚሰጠን። ከዛ በኋላ ግን የምንጠገው ስንበላ ነው። ከታጠብኩ በኋላ ምግብ ስትወስድ ይስማማል ማለት ነው። ልክ ንስሐ ከገባ በኋላ የሚገባህን ተናዘህ ከታጠብኩ በኋላ ለስጋው ደግሞ ዝግጁ ሆነ ተገኘ ማለት ነው። ከዛ በኋላ ስጋው ደግሞ ምግብ ነው ማለት ነው። ለዛ ነው ቅዱስ ዮሐንስ አፈወርቅ በቅዳሴው በላይክሙ ወጸገብክሙ ሰተይክሙ ወረወይክሙ እግዚአብሔር ያለው ምስለ ኩልክሙ ወአባጋ መሬቱ ለክርስቶስ እያለ በጣም የሚገርም ንግግር ይናገራል። የክርስቶስ መንጎች በጎች በላችሁ፣ ጠገባችሁ፣ ጠጣችሁ፣ ረካችሁ፣ እግዚአብሔር ከእናንተ ጋር ይሁን፣ በሰላም ወደ ቤታችሁ ግቡ በማለት ያሰናብታል። ስለዚህ እንደዚህ አይነት የዘላለም ሕይወት እኛ ጋር ቁጭ ብሎ እኛ ሳንቀበል በስራ ምክንያት በምን ምክንያት በጥቃቅን ስርዓት ምክንያት ዝም ብለን የምንርቅ ከሆነ በጣም ከባድ ነው። ሙሽራው ሲመጣ ሚዜዎቹ መራቅ ነው የሚሆነው። ሙሽራ የማይወድ ድምተኛ አለ? ሙሽራ የማይወድ ሚዜ አለ? ክርስቶስ እኮ ሙሽራ ነው። እኛ እኮ ድምተኞቹ ነን። ካህናቱ ሚዜዎቹ ናቸው። ይሄ ከስጋው ደግሞ መራቅ ብዙ ጊዜ ከመመኑ ብቻ ሳይሆን ከካህኑም ወገን ይታያል። ካህን በመቀደሱ ብቻ የቆረበ ይመስለዋል እንጂ ተዘጋጅቶ መቁረብን ብዙ ጊዜ ልምድ አያደርግም። ይሄ በማህሌቱ አገልጋዩ ሁሉም ደግሞ የመቁረብ ስሜቱ በጣም ያነሰ ነው። እሱም አንድ ፈተና አለብን በቤተ ክርስቲያን። ህብስተ ሰማይ ወሀቦሙ እያለ ነው እድሜውን የሚጨርሰው። እሱም ፈተና ነው በጣም ሰጣቸው እያለ እንጂ ራሱ የመቀበል እድሉ ቀዳሽ ሆኖ እንዳይቆርብ ክህነት አልባ ይሆናል። ከምዕመናን ጋር ውጭ እንዳይቆርብ የተማርኩ ይመስለዋል። በዚህ ምክንያት የሚጎዳ ደግሞ ብዙ አካል አላት ቤተ ክርስቲያን። ስለዚህ ሁሉ ምክንያት ስለማይሆን ድህነትን ለማግኘት መድኃኒትን ቀርቦ መቀበል ያስፈልጋል። ስጋና ደም ለህይወታችን ትልቁ፣ ለትዳራችን ትልቁ፣ ለልጆች አስተዳደግ ትልቁ መድኃኒት ነው። ከሱ መራቅ የማይገባ መሆኑን በደንብ ቤተክርስቲያናችን ትናገራለች። ለዚህ ነው አሁን በኢትዮጵያ ቤተክርስቲያን አንድ ያለን ጉድለት ይሄ ነው። በጣም ማለት ነው የሚዘክሩ ናቸው፣ የሚጾሙ ናቸው፣ የሚጸልዩ ናቸው፣ የሚቆርቡ ግን እየታዩ አይደለም። ይሄ ትልቅ ክፍተት ነው ማለት ነው። ከዓለም ጋር የምንፋለመው ይሄንን መድኃኒት ይዘን ነው እንጂ ከነሱ በምን እንሻላለን ታዲያ? መድኃኒቱ ከሌለን በምን እንሻላለን? ምንም። ስለዚህ ለዓለም ኃጢአት የተሰዋ ብሎ ራሱን ከኛ ጋር አዋህዶ የሚያኖርበት ስጋና ደም ስለሆነ እሱን በመቀበል ራሳችንን ከፍ ማድረግ ለውጊያችን ትልቅ ጋሻ ነው። ለውጊያችን ትልቅ ጋሻ ነው። ከዓለም ጋር የምንዋጋ ከአጋንንት ጋር የምንዋጋ ሰልፋችን ከመናፍስት ጋር እስከሆነ ድረስ መናፍስቱን የምንዋጋው ስጋውና ደሙን ስንቀበል ነው። ይሄን ለይቶ የሰጠን ደሙ ነፍሳችንን በገነት ስጋችንን በመቃብር ይጠብቃል። በዕለተ ምጽአት ስጋችን ክብር ያለው ትንሣኤን የሚነሳው በስጋው ደሙ ኃይል ነው። በመጨረሻም እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በቀጣይም እንደዚሁ የሚያነቁ የሚያበረቱ መንፈሳዊነታችንን የሚያሳድጉ ከፍ የሚያደርጉ ትምህርቶችን ቪዲዮዎችን ይዤላችሁ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። በአገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ኤርትራውያን ቤተሰቦቼ በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሆን እላለሁኝ። እንበርታ፣ እንጠንክር። ለዚህ ቻናል አዲስ የሆናችሁ እስካሁን ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። እስካሁን ሰብስክራይብ አድርጋችሁ ቤተሰብ ሆናችሁ ለቆያችሁን እግዚአብሔር አምላካችን ሰላሙን ይላክላችሁ። በያላችሁበት ሰላም ሁኑልኝ። ስለዚህ በቀጣይ በሌላ ትምህርት እንገናኛለን። ለዛሬው በዚህ እንሰናበታለን። ይቆየን። አሜን።